ኢኮኖሚ ፖለቲካ አይደለም ምናምን የሚለው እንደዛ ያለ ሰው የለም። you have to talk ኢኮኖሚ ሳታወራ what politics are you talking about? ሙሉ በሙሉ እኮ ፖለቲካ ራሱ ከኢኮኖሚ ጋር የተያያዘ ነው። ሶ ኢኮኖሚ ማውራት ፖለቲከኛ ከሆንክ የኢኮኖሚ መፍትሄ ነው የምታቀርበው፣ ኮምፒት ነው የምታደርገው። if you are a real politician especially በነጃዋር ሌቭል to some degree ሊወዳደር ከተመዘገበ ፓርቲ ውስጥ ስልጣን አለው። I don't know አክቲቪስትነት ሮሉ ላይ ተመልሶ ፖለቲካውን ትቶት ከሆነ I understand ለተቆርቋሪነቱ ደረጃ ላይ ሁለቱንም ረን ማድረግም ይችላል። ግን እንደ አንድ ፖለቲከኛ you actually suggest real political solutions ማለት ነው። not like እቃ ሸጬ ምናምን እንደ ሱሰኛ ልጅ ፖን አድርጌ ምናምን እበላለሁ ጠጣለሁ የሚባል ሳይሆን ፈታን እንልበታለን ይሄን ሸጠን የሚል አይነት ሳይሆን like ቋሚ because የሰው ደሞዝ አንድ ቀን አይደለም የሚከፈለው continuous የሆነ የሚከፈል ነገር ነውና ቋሚ የሆነ sustainable የሆነ የሀገርን ኢኮኖሚ ያማከለ ለነገህም ዛሬህን የሚያማከለ የፖለቲካል ሶሉሽን ኦፈር ታደርጋለህ፣ ኮምፒት ታደርጋለህ ማለት ነው። ሶ ኢኮኖሚ ላይ ማንንም ኮሜንት አያድርግ አልተባለም። ግን ኢኮኖሚ ጋር አንድ ቦታ ላይ የተነሳችን ጥያቄ አንድ ቦታ ላይ የተነሳን አንድ ሴክተር ውስጥ ያሉ ሰዎች ይሄ ጉለት አለብን ሲሉ ያንን ስፒን አድርገህ ወርልድ ዊንድ ጨምረህበት የሆነ አይነት ነገር አድርጌ ባይ ዘ ወይ እንትን ላይ ሊሚትድ አይደለም። እኔ ጃዋር I have a lot of respect for him ግን it's not even limited to the ሐኪሞች ነገር አይደለም። even ብርቱካን የምትባል ሴትዮ እንኳን ፌክ ኒውስ የመጣ ጊዜ እሱን ራሱ ራይድ ለማድረግ ሞክሯል። he writes everything እና እንደዛ ስትሆን that's I don't know ለኔ ትንሽ ወረድ ያለ ነገር ግን እዛና ራይት መብቱ ግን አይደለም። እንስማማል አንስማማ እንችላለን። እንደዚህ ከከለከልከው ታዲያ እንደዚህ ከከለከልከው በምን አቅሜ ነው መከለከለው? ውጭ ሀገር የተቀመጠ ሰው እንደዚህ ከተከለከለ የመብት ፖለቲካ ይሰራል ማለት it's just a farce. No የመብት ጥያቄ ከሆነ የምታነሳው I think if you understand መብት እንዴት እንደሚሰራ your right ends where mine starts. So he has the right to comment, criticize and do his politics the way he wants, as do I. That's the thing. As do I. እሱ የተናገረው ነገር ተናግሮ ሲጨርስ I have the right to actually say this is beneath him as somebody who is this and that. This is expected and that's my right too. The problem is እኮ ፖለቲካሊ ፐርሲኪዩት ተደርገ ታስረ unfairly ቆይተ ምን ብለ ከዛ አለ በፖለቲካል ፕሬሸር ምክንያት ተፈተ ከሀገር አልተባረርክም። and on that that's the qualification ብናረግም that's the qualification to criticize. No qualification አይደለም። አንተ ሰፖርት የምታደርገውን government እንትን ሃይላይት ያደርጋል ያሳያል like the problem አንተ ሰፖርት የምታደርገው government ፖለቲካሊ ሰፖርት ማድረገው ከሆነ የነን government ለምን ኮምፒቲንግ የፖለቲካል ፓርቲ ቆይ አንዳንድ ጊዜ አምሯችሁን ተጠቀሙ። ግን ስለ ብርቱካን ጃዋር ማውራት ቆይ so የብርቱካን ለማድረግ ጃዋርን ይሄን ያለ ኤቪደንስ ፕሮሲኪዩት ያደረገው ማለት ላይ የላይን ፕሮሲኪዩት ካረከው እዛ ለምርጭ let me ask you a critical question. triangle እንዳናጋ እናወራለን half an hour ጨምረን እናወራለን ነው interrupt sana ራሳችንን ሳና ግን no something just keeps like boggles my mind. ይሄን government support ለማድረግ እኔ ማንንም ፍቃድ መጠየቅ የለብኝም። ዝም ብዬ support ማድረግ ነው ማንንም ሰው እንደሚያደርገው ማለት ነው አይደል? እንኳን government ማንንም ሰው የፈለገውን support ያደርጋል። If I'm outright supporting the government, what need do I have to actually talk about a political ምህዳር ለማስፋት እንደዚህ ማድረግ አለበት፣ ኮምፒቲንግ ፓርቲ መምጣት አለበት፣ ሙስና ላይ ይሄ አለበት፣ ዲሞክራሲ ምህዳር ላይ ምን አስባለኝ ፀሐዩ መንግስታችን እናንተ ተብታችሁ ምናምን አለልህም እንዴ ነብሩ በደል እንደሚሉ yet you still are blinded እኮ ነው ማለት ለዛ ነው እኔ I have my rights, you don't give me requirements. አንተ 3 አመት አልታሰርክም 1 አመት አልተሰቀልክም ወፌላል አልተገረፍክም በዚህ አልሾለክም ይሄንን ባርባ ዋይር አልዘለልክም as such you don't have the right የሚባል ነገር የለም። I have the right as he has the right. He talks he talks and criticizes whatever he wants as መብቱ ነው። እንደዛ ነው መብት የሚሰራው። your rights የሚያልቁት የሌላውን ሰው ራይት ስትነካ ነው። የማንንም ራይት አልነካውም። እሱ ተናገረ የማንንም ራይት አልነካም። by the way አንተ ያለ መብት ደግሞ እሱ ኢትዮጵያ ውስጥ የለውም እንደሌለውም ታይቷል። ፖለቲካል ፕሮሲኪዩሽን ያልኩት ገቨርንመንቱ ክሪሚናል ኬዝ whatever አይነት ኬዝ ቢኖረው ኖሮ ፕሮፐርሊ ያቀርበው ፕሮፐርሊ ኦፕን በሆነ ኮርት ነገሮችን መጨረስና ሜቢ ጃዋር እኮ ክሪሚናል ልንል እንችል ነበር። ግን የሆነው ምንድነው
በፖለቲካ ታሰረ፣ በፖለቲካ ተፈታ፣ ለፖለቲካ ፐርፐስ ገባ፣ ለፖለቲካ ፐርፐስ ወጣ። በኋላ ከወጣም በኋላ ቆይ ለራሱም ሴፍቲም ለራሱ አንተ የምትለው አንተ ያለ ራይት አንተ ከአሜሪካ ሆነ ያለ ራይት ምን አገናኙ ከዚህ ጋር? ቆይ አንዴ እንዴት አገናኘው? ምን አገናኘው? ታሰረ ተፈታ። እኔ በዘመኔ ታሰረ ያለው ሁሉም ሰው ታሰረ ተፈታ። ፖለቲካል አፒቨል this and that ኦኬ። አሁን እያወራን ያለ ነው ነፃነት የለውም እኮ that's the whole point። ዝም ብሎ እኮ አይደለም የታሰረው ፖለቲከኛ ስለሆነ ነፃነት ስለሌለው ምርጫውም የለም። ምርጫ የሚባለውም ነገር አንተ ዲስክሬዲት እንዳረከው ዲሚኒንግ ተርሞች የተጠቀምክ ተቃዋሚዎቹ እንዳጣጣልከው ያለ ሲቹዌሽን ሳይሆን ጋቨርንመንቱ ሩሊንግ ፓርቲው አፋኝ ነው። ህግደፍ ነው ባይዘው የህግደፍ ታናሽ ኦኤፍሲ ከሆነ በኋላ ኦኤፍሲ አንተ አሜሪካ ሆነ በኢትዮጵያ ጋር ሲቹዌሽን ላይ መብት አለኝ እያልክ እሱ ግን ቆይ ወንድሜ እሺ ተው ከሆነ የኦኤፍሲ ምክትል ከሆነ በኋላ የፖለቲካ ፓርቲ አባል ሆኖ አልታሰረም አይደል? ኢትዮጵያ ይመላለስ ነበር። እኔ ሳናግረው ኢትዮጵያ ሄጄ እንደውም እንደዚህ ሰዎች ስላንተ ምናምን ብሎ ሁሉ ነግሮኛል እኮ በጽሁፍ አለኝ ላይክ ኢትዮጵያ ይመላለስ ነበር። when I went there ለትንሽ ነው የተላለፈው ኢትዮጵያ ነበር። he used to live in Kenya። ያሰረው ሰው የለም፣ ምንም የሆነው ነገር የለም። በምርጫ የሚወዳደር በሰላማዊ ትግል ውስጥ ያለ ድርጅት አባል ብቻ ሳይሆን ምክትል ከሆነ በኋላ አልታሰረም፣ ምንም አልሆነም። he is waiting for election to come. as such he is going to be competing in an election። ስለዛ አይዲያውን ማቅረብ አለበት ነው የምለው። ኦልሬዲ አስራው አንደኛ ሴፍቲ ሪስክ አለ፣ ሁለተኛ ደግሞ እሱ ብቻ እኮ አይደለም ባይዘው የአንድ ሰው ፐርሰናል ኢሹ አይደለም። በቀለ ገርባም አለ ዊክኔሽን አላረ ፒፕል ባይዘው የሱ የአንድ ኢንዲቪጁዋል ብቻ ኬዝ አይደለም። ይሄ የኦፌኮ አመራር ከሆነ በኋላ ነው የታሰረው ባይዘው ጃዋር ማለት ነው። ሜቢ ክሮኖሎጂካል ታይም ኦርደሩን ሚስከለ አክቹሊ 2020 ላይ ነበር አይደለ? እንትኑ ካምፔን አድርገው ኤሌክሽን 2020 yes ምርጫ መስከረም 30 መንግስት የለም ሲባባሉ yes thank you መንግስት የለም ኤክስቴንድ ይደረግ ከዛ ልክ ምርጫ ሊደርስ ሲል አንድ የታሰሩት ከምርጫ በፊት ታሰሩ፣ ከምርጫ በኋላ ተፈቱ። አሁን ፖይንቱ ምን መሰለህ? ሎክ ፖይንቱ ይወዳደራል፣ በምርጫ ይወዳደራል ወይስ አይወዳደርም? ፖይንቱ ኢሌክሽኑ ፋርስ ነው። ምንም አይነት መብት የለም። አንተ ነህ የምትለው ይኸውልህ this guy is part of ድርጅት አባል አይደለ? የድርጅት አባል ሆኖ ያ ድርጅት በምርጫ ለመወዳደር የተመዘገበ በምርጫ የሚወዳደር ድርጅት ነው። ላስት ታይም ግን ቦይኮት አድርጎት ነበረ። አመራሮች ስለታሰሩ ካፋውም አባውም አንወዳደርም ብለው ቦይኮት አድርጎት ነበር፣ አልተሳተፉም። አሁን I'm talking about አሁን ያለበትን ስታንስ ነው። I don't ይሄ ዲስትራክሽን ባለፈው ይሄ ሆኖ ነበረ፣ ባለፈው እንትና ታስሮ ነበር፣ ባለፈው ይሆን አይደል? as we speak right now በምርጫ ለመወዳደር የተመዘገበ ድርጅት ውስጥ አመራር የሆነ በምርጫ ለመወዳደር የሚያስብ ሰው ነው አስፈራሳይ ነው እሱ ካልነገረኝ በስተቀር unless he tells me እኔ I'm not going to run for election as an OFC member በምርጫ አልወዳደርም የምርጫ ሂደት ውስጥ የለሁበትም ካለ that's one thing። እኔ ግን እስከማውቀው ድረስ he is actually registered የሆነ ሊወዳደር የተመዘገበ politician። he is seeking people's votes። ስለዚህ ያለውን የፖለቲካል ሐሳብና አላማ ለመሸጥ ነው መሞከር ያለበት ብዬ አምናለሁ። ሚኒንግ በዚህ ሰዓት እንደዚህ ብናደርግ ይሽተታል። ጃዋር አልተመዘገበም። የሚመዘገበው የፓርቲው ነው ኦፌኮ ማለት ነው። ጃዋር ተመዘገበ እሱን እያልኩ አይደለም አሳች ፓርቲው መወዳደሩን እርግጠኛ ሆነን አናውቅም። ልክ እንደባለፈው ዓመት እንትን ሊያደርግ ይችላል። ኦፌኮ በምርጫው አይወዳደርም ነው የምትለኝ? በምርጫ ቦርድ የተመዘገበ አናውቅም ነው የምልህ። ላስት ይር እኔ ያውቃለሁ እያልኩ ነው። ማታውቅ ከሆነ ለምን አሰማማኝ? ቆይ እናውራ። ላይክ የሆነ የምታውቅበት ዝም ብለህ ለማውራት ስትል ነው አላውቅም እያልኩ ነው። እኔ የማውቀውን ልንገርህ። ስሜታዊያቱ የፓርቲው ምክትል ሊቀመንበር ሆኖ ራሱ ፓርቲው ወክሎኝ እንዲወዳደር ብሎ ካላስመዘገበው ባይዘው እኔ ልወዳደር ብሎ ጀዋር መመዝገብ አይችልም። እንደ ኦፌኮ አመራር ከሆነ ማለት ነው። ስለዚህ የግል ተወዳዳሪ ነው የሚሆነው። we're talking about the other way around። አሁን ይሄ ዲቪንትን ለማድረግ አትሞክር። አሁን አንተም ብልጦ ነው የፓርቲው አመራር ሆኖ ግን በምርጫ የማይወዳደር አመራር አለ ነው የምትለኝ? ፓርቲው ይወዳደራል። አመራሩ ይችላል ሪሊኩስ ያደርግ ይችላል።
እየራወይ እኮ እሱንም ልኮ ፓርቲው ይወዳደራል፣ ግን የፓርቲው አመራር በምርጫ አያምንም ሳይሆን ላይወዳደር ሊንኩሽ ሊያደርግ ይችላል። ኦኬ ያምን እንደሆነ በቂ ነው። that suffices for my argument። ለምን ራሱ የፓርቲው ሊቀመንበር ሲጠየቅ ቢቢሲ ላይ እኛ እዛ መሆኑ ይሻለናል፣ ምክንያቱም ጋራንቲ ማድረግ አንችልም የሱን ሴኩሪቲ ነው ያለው። That's not what I'm talking about. I don't know why you're trying to deflect ማለት አንተ የጠየቀው ጥያቄ ትይዝልኛለህ። እስቲ ማይክ ነያሙ አዲሱ ስምህ ነው ነያሙ እንትና ነበር አይደል? አዳልሞቴ ነው ምናምን የምትባለው ልጅ አይደል? It was my turn ግን እኮ ማለት አንዴ ላውራ። Well, I don't know when that started. In the middle of my statement እንዴት አድርጎ ያንተ ተርም እንደሚጀምር I don't know how your turn starts in the middle of my sentence. Esti Ayana, finish your sentence and then I'm trying to. I don't know. አጋጣሚም ነው ያንተ ቤት የገባሁት and this guy keeps changing his names because አንዳንድ ሰዎች መጠየፍ ሲጀምሩ ስማቸውን እየቀየሩ ይመጣሉና so እንደዚህ አይነት የጫጫታ ሳይሆን በፖለቲካ የሚወዳደር በምርጫ የሚወዳደር ድርጅት ውስጥ ስትሆን በምርጫ ለመወዳደር ታምናለህ ማለት ነው። you can't lead an organization በምርጫ የሚወዳደር የፖለቲካ ድርጅት እየመራ አንተ ግን በምርጫ ማታምን አንተ ግን ለምርጫ ማትሄድ ከሆነ it doesn't make sense። በፖለቲካ የሚወዳደር እንደው በምርጫ እንኳን ባያምን የፖለቲካል ኦፕሽን አማራጭ ነው እንጂ መስጠት ያለበት every little fire that he finds blow ያደረግ even የመንደሩ ወሬ ቢመስል ኢቢኤስ ላይ የሆነ ሴትዮ መታ ታግቼ ነበር ተደፈረ ሲባል እሱን አንስተህ ወደ ላይ የምታራግብ ከሆነ ፋኖ የሚያመጣልህን የኦላውም ደጋፊ ሁሉም ያመጣልህን ነገር ይዘህ anything that would create upheaval እዛ ላይ የምትሰራ ከሆነ really what are you providing? ገባህል? you are seeking and advocating for chaos. Any way chaos can be bought or sold የሚል ሐሳብ ካልሆነ በስተቀር where is the agenda that you are saying? Where is the like economic question ነው ለምታነሳው? Your economic argument has to be better than pawning stuff. የናቴን ወርቅ ሸጣለሁኝ እግሬን ጫማ አውልቄ በስሊፐር ሄዳለሁ ጫማዬን ሸጬ በላለው ከሚል አንድ ሱሰኛ ልጅ ከሚያወራው ወሬ በዘለለ ላይክ እንትኑን ልሽጠው እንትኑን ሶፋውን ልሽጠው ከሚል አወራሮተ sustainable የሆነ economic change ልታመጣ ያሰብከው ምንድነው? You have to incentivize the people አይደለ? እሱን ፕሮቫይድ እየተደረገ አይደለም ያልኩት። And for somebody who is actual politician who is actually trying to run for something, I know he's not trying to run, he's just doing a placeholder thing with OFC ምናምን የሚለው ነገር I don't think እኔ እስከማውቀው ድረስ OFC is running for election በፖለቲካል እንትኑም የሚያምን ድርጅት ነው። በፖለቲካል ውድድር እና መድረኩ ላይ ስትገኝበት ይሰፋል በሚለው የሚያምን ድርጅት ነው። ያን ድርጅት እየመራ on one foot ደግሞ chaos at any price chaosን ብቻ ነው የምሰራው ማለት ነው። ደግሞ I don't think that's a fair assessment of a real politician ብዬ ስለማስብ ነው። ኦኬ እስቲ አሁን አውራ እስቲ ኦኬ እኔ አክቹሊ ማለት ነው ስለ ጀዋር የፈለገው ማለት ይችላል፣ ግን የሆነ ኮምጠጥ ያለ ነገር እንዳለው ያስተውቃል። ታውቃለህ ላይክ የሆነ the same way like ክሪቲካል የሚሆንበትን ፐርሰናላይዝ በሆነ መንገድ በተለይ ከሌላ አንግል ያለውን only like one sided like ተቃዋሚ ብለው የሚያስቡትን ብቻ ሁሌም በቃ ሀዴፈት ሄዱበት ቤታ ቁርባን ይጋሰም ኢሹ ማለት ነው። አሁን ለምሳሌ ቅድም የሆነች ሴት ልጅ አስተዋርቶ ነበር we were like amazed like ኢነርጂ ሚኒስቴር ምናምን ሳይቀር like ኢንተርቪው ሲሰጥ like የስቴት ዋይድ like የሆነ ትልቅ ሚዲያዎች የሚባሉ like consecutively for days update ሲያደርጉ ቪዲዮ ምናምን ሲሰሩ የነበረበት ሰዓት ነበረ። so ልክ በዛም በዚህም አንግል ያለውን ነገር ማውራት መቻል አለበት ማለት ነው። ሁለት ሰዎች ሶሻል ሚዲያ ላይ ኢቭን ፖለቲሽንስ የሆኑ ማለት ነው by the way ሶሻል ሚዲያ ለፖለቲሻኖች በብዛት ይሄ የሆነ ሙሉ የቢሮ ፐርሰናሊቲያቸው አይደለም ያላቸው somehow they get to be themselves on social media this worldwide on different issue ሊያወሩ ይችላሉ። ሀት የሆኑ ቶፒኮች ላይ ሊያወሩ ይችላሉ። ስለ ሰለቦች ሊያወሩ ይችላሉ፣ ስለ ሾውቢዝ ሊያወሩ ይችላሉ። so ያን ነገር ማውራቱ ነው የሶሻል ሚዲያ ፖስቱ ላይ እንደዛ በጣም መንጠላጠሉ ምናምን የሆነ something
ችግር ያለው ነው ይመስለው። ሌላው ነገር ደግሞ ቴክኒካል ወርዶችን እያወሩ ሰዎችን ማሳት ዘንድ ሰዎች ሲያወሩ እንዳያወሩ የማድረግ እና ነገር ፌር አይደለም። አንድ ሰው የድርጅት አባል ስለሆነ የግድ የምርጫ ይወዳደራል ማለት አይደለም። ሁለት ደግሞ አይወዳደርም ማለት ደግሞ አልወዳደርም ማለት በምርጫ አያምንም ማለት አይደለም። ሰዎች እኮ ከምርጫ ሪዛይን ያደርጋሉ። ቆይ ልጨርስ ሀሳቤ እና እነዚህ ነገሮች ስላሉ እነዛን ነገሮች ኮንሲደሬሽን ውስጥ ማስገባቱ አሪፍ ነው። ሁለተኛ ነገር ደግሞ ከዚህ ከአንድ ዓመት በኋላ ላለ ምርጫ የካፋውን ስታንስ አውቃለሁ፣ ኢንሳይድ ኢንፎርሜሽን አለኝ። ከዛ እሱም ከዚህ አንድ ዓመት በኋላ የሚመረጠው የሚያደርገውን ነገር እኔ አውቃለሁ ማለት በራሱ የራሴ ኢንፎርሜሽን አለ ምናምን ማለት በራሱ ዊርድ የሆነ ነገር ነው ማለት ነው። ኢንተርናሊ ዊክ የሆነ እንትን ነኝ ምሮ የሚባለው ዊክ የሆነ ተቋም ነው ማለት ነው። እንደዚህ አይነት ኢንፎርሜሽኖች ሊክ የሚያደርግ ከሆነ ከአንተ ጋር ሼር የሚያደርጉ ከሆነ እና ላይክ ኢንትረስትድ ካደረጉ ደግሞ በእንደዚህ አይነት ነገር በዚህ ደረጃ የነሱን ኢንትረስት አድርገው የነገሩህን የድርጅታዊ ሚስጥር የምታዝረከርከው ከሆነ you are not trustworthy to ወይ ደግሞ you are saying it for clout። ለዚህ የሆነ ነገሮችን ስናወራ የሆነ አስተውለን ብናወራ ማለት ነው። የዚህ ሀገር ሰው ሲያወራ ስላለ በየመሃሉ ምጡቅ የሆነ ይመስለዋል ወይ ደግሞ የሆነ ረጃጅም ላይክ ሰም ጃርገን ወርዶች ምናምን ስለተናገረ ሊመስለው ይችላል። ግን that's not the case። sometimes ፋክት ቼክ አደርጋለሁ ለፋክት ቼክ መደረግም ስላለ ማለት ነው። ኦኬ እስቲ እኔ አንድ ነገር ምን አለ መሰለ ድምጽ እየተመለሰብኝ ስለሆነ ሙት አደርጋለሁና ሎክ እኔ አንድ ነገር አሁን ስለ ጀዋር በተነሳበት ሁኔታ ላይ I used to be ጀዋር መሐመድ support, you know what I mean, like በጣም ደስ የሚለኝ ፖለቲሽያን ነበር ጀዋር መሐመድ እና ግን አሁን ስመለከተው is like he just involved in everything. He like ስለ ሁሉ ነገር ያወራል፣ ስለ ሁሉ ነገር ይገባበታል እና ግን ለምን እንደሚያወራ ፕላኑ ምን እንደሆነ ወዴት እየሄደ እንዳለና like his strategy is not clear. like ለምን አሁን የሚያደርገውን ነገር ለምን እንደሚያደርግ እና መጨረሻው ምን እንደሆነ ማይታወቅ ነገር ነው የሚሰራውና እስቲ አያና ለምን ይመስላል ጀዋር መሐመድ አሁን ይሄንን የዶክተሮቹን እንቅስቃሴ ሰፖርት የሚያደርገው? እኔ እንደሚታየኝ ከሆነ ጀዋር መሐመድ ይሄ እንቅስቃሴ ይሄ የተነሳው ስትራይኪን እንዲቆም አይፈልግም። ላይክ ወደ ሌሎቹ እንዲሸጋገር ይፈልጋል። እኔ እንደተመለከትኩት ነው የምነግርህ እና ወደ ሌሎቹ እንዲሸጋገር ይፈልጋልና ለምን ይመስልሃል? ላይክ ያ አይ ኖ እኔ በነገራችን ላይ ጀዋር ላይ ኮሜንት ላለማድረግም በጣም ለረጅም ጊዜ ነው የምታገስ የነበርኩት። በተቻለኝ መጠን ይሄ ኔጌቲቭ ኮሜንተሪው አሴት አድርጌ ስለምቆጥረው ነው። ስቲል ነው ማለት even at this depreciated level አሴት አድርጌ ቆጥረዋለሁ። ኖሌጅብልም ስለሆነ ከህዝብ ዘንድ ታዋቂነትም ያለው ሰው ስለሆነ እንትን አድርጌ ቆጥረዋለሁ። ግን the way he is doing አንተ by the way አሁን ማነው ስሙ የሚባለው ልጅ አሁን የሚለው ለአንተ ከነገሩ ምናምን የሚለው አንተ ድርጅት ውስጥ ስብሰባ የማይሰበሰብ you know ለአመታት ውጪ ያለ ያንተን የድርጅት ፖሊሲና ማኒፌስቶህን እንኳን የሚጻረር ነገር በግልጽ የሚናገር ያለህበትን በሰላማዊ ትግል ያለህን ስታንስ ኮምፕሮማይዝ የሚያደርግ ነገር የሚያቀርብም ሰው የድርጅትህ ምክትል ኃላፊነት ላይ አስቀምጠህ መቀጠል ለካፋው እኔ ባይዘው ካፋው the only party I was involved with in my life, so ለካፋው it's a major failure ነው ብዬ አስባለሁ። ግን I think ጀዋር አሁን ያለበት ስቴት ምንድነው between a politician and an activist የተንጠለጠለ ነገር ይታየኛል። He wants to go back to his 2016 2017 glory days of
እንደ ኮንሰርቶ እጁን እያንቀሳቀሰ እንደ ኮንዳክተር ኦሮሚያን በተለይ ቁጭ በሉ ቁጭ ተነሱ እጃችሁን አጣምሩ ሱቅ ዝጉ ዝግት በር ላይ ውጡ ውጥት ድንጋይ አስደርድሩ ምናምን ብሎ ያንን የነበረውን ሜሴጂንግ እና ከህዝብ ጋር የነበረውን ያንን ዳይናሚክ ቢደግመው ደስታውን አይችልም and he is trying to see if the conducting so the way he conducting the way the music is going is completely not syncing. Do you think let me just add something, do you think he will be able to do that? never again. የተወሰነ ግሩፕ በዛ ደረጃ ማኔጅ ሊያደርጋቸው የሚችሉ ሰብ ግሩፕስ አሉ ሰብ ካልቸርስ በተለያዩ ትስስሮች ማለት ነው ያው እኔ ከመጣሁበት ከተወለድኩበት እስቲ ሜንሽን ታደርግልን አላውቃቸውም አሉ ብዬ ነው የምጠረጥረው ማኛ ጠረጴዛ ላይ ቁጭ ብለን ስንበላ የረገፈ እየበላ ያደገው ፖለቲካ እኮ እኛ ጠረጴዛ ላይ ፖለቲካ ስንበላ የፖለቲካ ፍርፋሪ እየበላ ያደጉ ሰዎች ፖለቲካ ሊሰሩበት ሲሞክሩ ኤኒዌይስ በዛ ደረጃ ኦፕሬት ሊያደርግ ሊሞክር እንትን ሊል ይችላል ግን የነበረውን ከጫፍ እስከ ጫፍ የነበረውን ያንን አይነት ኮማንድ ሪጌን ለማድረግ የሚሞክራቸው ነገሮች ፌል ያደርጉ እኔ አይቻለሁኝ አሁን ኮሪደር የገጠር ኮሪደር ላይ ኮሪደር ሲፈርስ ያሉ አንዳንድ ችግሮችን በጣም ኤግዛጀሬትድ በሆነ ደረጃ አንድ ጊዜ በቀን ውስጥ ወደ 12 ጊዜ ፌስቡክ ላይ ፖስት ያደረገ ቀን አስተዋውሳለሁ 12 times like ኢንፍሉዌንሰሮች ራሱ አይመከርም I mean they say more content is good but like over flood ታደርግ ትችላለህ ኮንተንት ገብቷል even as an influencer you're not advised to post 12 times a day so በዛ ሌቭል ፖስት like እዚህ ጋር ከዛ ሚሊሻ ነበረ and then the militia round came ሚሊሻ እንዲያረገ ሚሊሻ ተሸክሞ ሚሊሻ ረገጠው ሚሊሻ መታት ሚል ከመሬትም ጭምር ያሉ ተሰስሮችን ተጠቅመው even government ውስጥ ያሉ አንዳንድ ቦታ ላይ ያሉ ሰዎች ቢታወቁ እነሱን ተጠቅመው ጭምር ያንን ነገር ለማስነሳት በጣም ተዳለ እሱም ፍላት ነበረ ከዛ በኋላ የብርቴን ደግሞ ብርቴ በጣም እንትን አደረገ ፋየር ባክ አደረገ the first time in the last I think I know him for like 14 years now for the first time kickback አደረገ the public literally rejected his agenda it was ridiculous ተደረገ ምናምንና that tells you that you know people are selectively ነው የሚወስዱት ኦፖዝ የሚያደርጉት ነገር አለ so ያንን አይነት ሪአክሽን ያለው አሁን ደግሞ የተገኘው ነገር like if the doctors are here ቀጥሎ ደግሞ መምህራን ቀጥሎ ደግሞ አንተኖች ወታደር ይመጣል ወታደሮች አለ and the soldiers were making videos and laughing አሁን አንተን እንስማ ካልጠፋ ሰው ምናምን አሉ ገባ but he's like just to flame anything and it's not really catching even if it catches it's not going to be at the will of it no it's not really catching because look እየታየ ያለው ነገር I mean he is trying to mobilize the people he is really trying to like he's trying to go back to 2017 2016 and now yeah and by the way I used to like him when he did vulnerable truthful በእውቀቱ እንትን የሚልበት ጊዜ ነበረ I liked that when people were is like I'm not a leader still you are our leader ሚሉ ጊዜ አላደ I remember those days አሁን እያለ ያለው is like my magnificence አይነት መንፈስ አለና he says I will not tell you the ins and outs of it መቶ አይነት ትግል አለ I will not display you will just follow me and I will reign on you when the time is right የሚል በጣም majestic የሆነ point of view ሰው ሲጠይቀው ነበር I remember Europe ውስጥ እዚህም አሜሪካ people asked him ምንድነው which direction are we going አመጽ ነው የምናስነሳው ሰላማዊ ሰልፍ ነው የምናደርገው no I'm not going to tell you that's a surprise you just follow daddy people are like no you're not daddy remember last time you parked us somewhere and we're giving you a second shot you know we're still እንላለን ግን we're not going to entirely depend upon you to just disclose አንተ ደስ ባለ ቀን this is where we're going ብለ disclose እንድታደርግ ዝም ብለን blindly follow የሚተደረግበት ምክንያት የለምና እንደዛ አይነት attitude መጀመሪያ ላይ አልነበረው እኛ እኮ የሚያቀተን ነው እንዲያለቁ አሁን እኮ is like it's like ስንት መንግስት መጣል ይችላል every weekend I can change a government attitude if you know it's እንደዛ አይነት attitude ስታደርግ the people hold back
and they say, let's see how many governments you can change. Go ahead, change it. That's the attitude I'm seeing. But I'm tight የሆኑ እንትን አለ። እሱ ግን ይሄን መንግስት ላይ ላይክ የፕሮስፔሪቲ ፓርቲን ወይ ሀገሪቷን እየመራ ያለውን ፖለቲካል ፓርቲ በጣም ብዙም ላይክ ኢቭን እስከ ቲፒኤልኤፍ ራሱ አይከብዱኝም ብሎ ነው የሚያስበው። ሲናገር እንደዛ ነው ንግግሩ እና ግን ሪአክሽኑን ከህዝብ ሪአክሽኑን ስትመለከት ወይ ደግሞ ከመንግስት ራሱ ሪአክሽኑን ስትመለከት ብዙም ላይክ ይሄ ፕሮስፔሪቲ ፓርቲ ብዙም እሱ የሚያደርገውን ነገር ላይ ሪአክት እያደረጉ አይደለም። ላይክ he's not getting the reaction he is looking for እና አንዳንድ እሱ የሚለው ነገራቶችም is very contradictory። ለምሳሌ የሆነ ጊዜ ክሪቲሳይዝ እያደረገ ነበርና መንግስትን ላይክ መንግስት ፕራይቬት ሀገሪቷን ላይክ መሬት እየሸጠ ነው ላይክ መሬት እየሸጠ ነው ፕራይቬታይዜሽን እያደረገ ነው የሚል ነገራቶችን አንስቶ ላይክ ክሪቲሳይዝ ሲያደርግ ነበር መንግስትን እና ትላንት ማታ ደግሞ ቤተመንግስቶች ይሸጡ ሪዞርቶች ይሸጡ ምናምን ብሎ ይናገራል እና this is a contradictory like ለምን ይመስላል ይሄ ነገር የሚሆነው? ኖ አይ ቤት ስታንስ ላይ ቤስድ የሆነ አይደለም እኮ ነው ብለህ ላይክ አሁን ትሬድ ላይክ ማርክ አለው የሚታወቅበት አማራውም ኦሮሞም ተጋሩም ሁሉም የሚያውቀው ጀዋርን አዘን ኦሮሞ ናሽናሊስት እንደነበረ ምናምን ይታወቃል። ከዛ ማርክ አሁን ሄዷል አይደል? ሂዘን ኢትዮጵያኒስት ክሊርሊ አዘን ኢትዮጵያኒስት ደግሞ ብራንዱን ሪሜክ ማድረግ አለበት። ግን he wants things from old brand እሱ ነው ቤዙ ደግሞ ሶሻል ቤዙም አድርጎ የሚጠቀምበት ከዛ ብራንድ በጣም ሎያሊስት የሆነ አንዳንዱ ጀስት ለመንግስት ካለው የኦፖዚሽን ፍቅርም ያለባቸው አሉ ካላቸው ለመንግስት ካላቸው መንግስት ሳይሆን ስፔሲፊክሊ ለአብይ ካላቸው ጥላቻ አንፃር ዝም ብለው እሱን የሚደግፉ አሉ። አንዳንዶቹ ደግሞ ጀስት በተወሰኑ ቅድም እንዳልኩ ሰብ ካልቸራል ሪሌሽንሺፕስ ምክንያት አታችመንት የሚሰማቸውና የባለውለታን ለሱ እሱን ትቼ ትሄዳለው የሚል ስሜት አለ። ከዛ በዘለለ ግን እሱ አሁን አይ ቲንክ እነ ልደቱ ሰሞኑን የጠሩት የሆነ እንትን አለ እዛ ላይ ምናምን የሚገኝ ይመስለኛል። ከሌሎቹም ጋር በታች የሚነጋገራቸው አሉ። መጀመሪያ ሲጀምር ታስታውስ እንደሆነ መንግስት ፍቃደኛ ከሆነ መሮንና ዘመነ ካሴን አመጣቸዋለሁ ብሎ ነበር። Do you remember that? He actually said I can bring Marro and meaning he can bring Zemene Kase. Political base እየጠበበ ነው የሚሄደው because there is inside that political base this guy is talking about የፋኖ leadershipን with government ማስታረቅ የሚችልበት connection አለኝ እያለ ነው አይደል? So those things raise major questions እና አሁን political አዲስ base build ማድረግ አለበት ወይም ደግሞ በጣም unreliable በሆነና በጣም thin የሆነ within the ኦሮሞ ካለ በጣም thin እና unreliable የሆነ political base margin ይዞ ሊንቀሳቀስ ነው ማለት ነው which is እዚህ ጋር ቆመ ተነስ ልትለው የምትችል አይደለም። ገብቷል? we used to move as oromos when ጃዋር ፊሽካ ሲደፋ እንደ ኦሮሞ ነበር ከኦሮሞ እንንቀሳቀሰው አንዴ we remember those days. today ጃዋር ፊሽካ ሲነፋ ጃዋሪዝም የሚባል ነገር ሁሉ ሚዲያ ላይ ሰምተሃል። there are loyalists that ራሳቸውን በቃ ጄኤም ምናምን ብለው እንትን የሚሉ ምናምን ላይክ በቃ አያና ኪንግ ይሏል እኮ ደስ ያላቸው ቀን ከዛ በኋላ ደግሞ እንትና ዳይፐር ነት ይባላል የመረጡ ቀን እሱን ራሱ እኮ ጄኤም የሚባሉ ሰዎች እኮ ብርቱካን ሲል አንተ ኦሮሞን ይከዳነ ብሎ ሰድበውታል ማለት ነው። ጀዋር ፊሽካ ሲነፋ ማለት አሁን ጀዋር ምናምን ድርድራል ቄሮ ነበርክ እንዴ? እዚህ ነበርኩ አብሬው ነበርኩ። አውራ አይማን እኔ ሐሳብ ላይ ሊሄድና ግን ባይተወይ ማለት ነው ኤርሚ ሀያና ይላል ለሰማ እኔ ማስተሰው ነገር ይላል ጃ ማለት ጃዋር ማለት ነው ይዘ ጃዋር ሚንጃ እንደዚህ አይነት ደግሞ ባይረስካረን እናውራ ጨርሻለሁ እንጂ ፈረሱ ነው ወይስ ሌላ ሰው ግን ኤርሚ ታስተሳለ መረና ሊያስታርቅ ነበር። በነገራችን ላይ ፈረሱ ሐረር ሄደ ኒያሞ አንዴ ሐረር ሄደ ብትጎበኘው አንድ የኦሮሞ ሀብት ነው። የቁንድዶ ፈረሶች ካላወቀው ብዬ ነው አያና አይማን ቤተመንግስት ይሸጥ ያለበት አውድ
እና የተተረጎመበት ዲፋይን ስተት አለው ያለበት ምክንያት የሰርቫይቫልን ጥያቄ ነው። እስካሁን እኔ ጀዋር እያወራ ያለው ፖለቲካ አልሰራበትም። የዶክተሮቹን ጥያቄ ቮት ነው እያደረገ ያለው ለእኔ ማለት እኔ እንዴት ፖለቲካ በፓርቲ ደረጃ እንግዲህ የወጣ ድምፅም አለ ተሰብስበው ስቲል ስለሚያደርገው ጫማም እየተወራ ስለሆነ በዛ ደረጃ ለምን እንደተጨነቁ አልገባኝም። አይ አንዳንዴ ያው ከዚህ በፊት እናውቀዋለን ጃን ፎርካስትም የሚያውቅ ነው የሚሰራውን ተናግሮም የሆኑት የተናገራቸው ነገሮች የተፈጸሙ ፋክቹዋል የሆኑ መረጃዎች አሉት። ይሄ ቢሆን ይሄ ብሎ ያላቸው የሆኑ አንዳንዴ ግራ እየገባኝ ያለው በዚህ ደረጃ ግለሰብን ድርጅት ለምን ትኩረት ሰጥቶ ማለት እንደ ማጨው እንደፈለገም አልገባኝም። እንደ ፖለቲከኛ አዝ መጠቀም ይችላል የትኛውንም ሙቭመንት ራሱ ያውቃል ምን መጠቀም እንዳለበት ምን ግን አሁን ብዙ ሰዎች ሰማለው ትላንትናም እያየው ነበር የሆነ ጽሁፍ እነ ናመን ዘለቀ ጋር ሄዶ ሊሰበሰብ ነው ምናምን እየተባለ ከነታማኝ በየደጋ ምናምን ይሄ መብት ነው እንደ ግለሰብ የሚመቸውን የመጠቀም መብት አለው የግዴታ በቃ ኦሮሞ ነውና እኛ ባዘዝነው መንገድ ይሄድ አይነት ነገር መሆን የለበትም። የሚጠቀመው የሚመስለውን ግሩፕ ሄዶ መጠቀም ያለበትን ሊጠቀም ይችላል። ዛሬ አንድ ነገር እየገረመኝ ነበር። ስታሊን አስመራ ገብቶ ኢሳያስ እያደነኩት ነበር እየገረመኝ ስለሆነ ማለት ነው። አብይንም ወያኔዎችንም መጠቀም ይችላል ማለት ነው። ተጠቅሟቸዋል። አብይን ተጠቅሞ ወያኔን ተበቅሏል። አሁን ደግሞ ወያኔዎችን ተጠቅሞ እንግዲህ ሊበቀል የፈለገው ነገር ይኖራል። በዛ ደረጃ ጀዋር ሲጠቀመው ኃጢያት የሚሆን ከሆነ ለኔ ከነ ልደቱ ጋር መሰብሰብ ወንጀል አይደለም። ለሱ ከጠቀመው እሱ ወንጀል አይደለም። አሚን ከፈለገው ሰው ጋር ጀዋር ከዚህ በፊትም እንደዛ ሲያደርግ ነበርና እሱ ችግር የለውም እና ግን እኔ አንድ መካድ ያሌለበት ነገር ምን መሰለህ ጀዋር he's very intellectual and he's very smart guy ስትራቴጂ በመስራትም በጣም he's very very smart guy ግን አንድ ነገር ምን አለ መሰለህ እኔ አንድ የተመለከቱት ነገር ምን አለ መሰለህ ጀዋር መሐመድ is losing credibility especially within the Oromo people እሱን እስማማለሁ። የሚቀበለው አለ የማይቀበለው አለ። ቅድም ግን ፖለቲካ ጠረጴዛ ላይ እንግዲህ እየበላን ያደግነው ብሏል አያና። ያልገባኝ ነገር እነዚህ የሚከተሉት ሰዎች አሉ ብሏል። ኦሮሞ ውስጥ ትስስር አላቸው። ትስስራቸው በምንድን ነው? ወዴት ሊወስደው ነው የፈለገው አያና? አልገባኝ ነገር እሱ እንዲመልስ ሊፈልግ ነው። የሚከተሉትን ሰዎች ትስስር አላቸው ብሏል። በምንድን ነው ትስስራቸው? እንግዲህ ከታች ቅድም ሙባጃ የሚለውም ጽሁፍ ስላየው ብዬ ነው። ወዴት ሊወስደው ፈልጎ ነው አያና እንደዛ ማለት የፈለገው? ስላልገባኝ ነው። እንትን ያልኩህ እኮ ቅድም ትስስሩን በሚመለከት እኛ ጠረጴዛ ላይ ስንበላ ፖለቲካ እኛ ጋር ይዘነበው እናንተ ጋር ያካፋ ነው ያደጋችሁት የሚለውን ነገር ያነሳውበት ምክንያት ትስስራቸውን ለመግለጽ ብፈልግ እኔ ነኝ የምገልጸው አንተ አታስገልጸኝም ለማለትም ነው። ትስስራቸው የኖስታልጂያ ሊሆን ይችላል። እናንተ በቪዲዮ ምላሳችሁን ስታርገበግቡ እኛ ደግሞ ማለት ነው we were getting ahead how far did I get you ስምህን እየቀያየርክ ሰው ሻን እየተደረከሰ አያና ውስጠ ወይራ ማድረግ ለምን አስፈለገ? ነው ምንም ውስጡ ወይራ አይለውም። ዴፊኒሽኑን ያውቀዋል። ጤንጤ ነው ባሌ ያደገው ኦል ኦሮሞ ሂሲ ኢዝ ማለት ነው። ኦል ኦሮሞ ታጋይ ሙስሊም ነው። they hate it. We know what this is why I told you ከደረጃ በታች ነህ። ስማ ይኸውልህ ከደረጃ በታች ነህ የምልህ ለዚህ ነው። አሁን now you have to change another name በዚህኛው ስም ደግሞ አትገባም። ተያዘ አያና አንተ አትሊስት ወንድሜ ፈረሱ ወንድሜ አትሊስት አንተ ሁሉ ቦታ ፈረስ እንደሆንክ ነው የማውቀው።
ይሄኛው ስሙን ቀያየር ሼፕ ሽፍተር ነው ገባ now we tagged ከዚህ በኋላ ሰው ፊት አይቀርብም በዚህ ስም ሌላ እኔም የምጠይቅ ለመሰለህ አንተ ጋር ተመሳሳይ ነገር እንግዲህ ምንድነው የሚባሉት የሚዲያ ሰራዊት የሚባሉትም ስለሚጽፉት ብዬ ነው ተከታዮቹ ትስስር አላቸው ብለው የሚያምኑትን ወደ ሃይማኖት ጥግ ስለሚወስዱት ብዬ ነው ጀዋር እንደዛ አይነት ሰው ነው ሃይማኖት እንደዛ አይነት አንድ ሬንጅ ውስጥ ነው እንዲያለው ሃይማኖት ሁሉ ቦታ አንድ ሬንጅ እንደት አይደለም ለምን ስለምን ነው አንድ ሬንጅ ውስጥ አይደለም ነው ምልክ ሃይማኖት ሁሉ ቦታ ነው ያለው አይደል እኔ ትስስሩ 10 ሚሊዮን የብልጽግና ደጋፊ ምን ያህሉ ሙስሊም ይመስላል ዴሞግራፊ እኮ ነው ያልከው እኮ ዴሞግራፊ ኖ ሰፖርት ቤዝ ነው ያልኩት ሰፖርት ቤዝ ነው ያልኩት don't try to put ግሩፕ አላቸው food in my mouth try to put food to put words in my mouth that's why we ask you man that's why we ask you don't talk over me እንትን አላልኩም why you think like mute አድርገን እንሰማ because you spell it man Allah you talk you spill a lot of shit you say this word for word ነገር እስቲ ለማንኛውም መናገር በፈልገው ነገር ተናግሬያለሁ ከሱ ጋር አታችመንት ቤዝ ያላቸው እነማን ናቸው ቢለውን ባለቤቱ ያውቀዋል ናሮ የሆነ ማይንድድ የሆነ ሰው ሃይማኖት ምናምን ጋር ይላል ለዛ ነው I let you say it I let you do it ገብቷል ለዛ ነው ከመሬት ነው እየበላ ያደከው ምለ you don't know when to not speak so ይሄ ነው ጀዋር መሐመድ በሚመለከት እኔ ሲግኒፊካንቱ ላይ ልንገር እኔ ማምንበትን ማለት ነው እኔ ካንተ ጋር ፈላማውስ አልገባም ስለማድረግ ደረቴ ነፍቼ ስለመውጣ ፊት ለፊት እናገራለሁ unlike you ማለት ነው you were talking genuinely I know I don't remember your face sorry ግሩፖችም ናናቃለው አልክ መናገር ነበረብህ አንድ ሀሳብ ብቻ ልሰጣችሁ ነው ወንድሜ አያና ወንድሜ ቤታችን የከፈታችሁት እውነት ውይይት እንደዚህ ማድረጉ በጣም አሪፍ ነው ወንድማችን ቤትን ከፍተህ እንድንነጋገር ስላደረክ ይሄ ነገር መቀጠል አለበት ቴዲ ቤት እየሄዳችሁ እዛ የማይሆን ነገር ከመቀበል የኦሮሞ ልጆች ቤት ከፍታችሁ እርስ በራሳችን እንደዚህ ብንነጋገር መልካም ነገር ነው ብዬ ነው ማስበውና አያናም ያው ከምናከብረው ሰዎች መካከል አንዱ ነው ምንም ይሁን ምንም ሐሳብ በተለያየ መንገድ ብንለያይም ማለት ነው ኤኒዌይ መነጋገሩ ይጠቅማል በተለይ ለኛ ፖለቲካ ማለት ነው ጀዋርም ይሁን ምንም በምንም ይምጣ በምንም ይታገል የኦሮሞ ፖለቲካ ብልጠት ሊኖረው ይገባል ብዬ ነው ማስበውና እርስ በራሳችን ባንነካካ የተመረጠ ነው ብዬ ነው ማስበው ነኛ እርስ በራሳችን እንድንበላላ የሚፈልገው ብዙ ስላለ ቢቻል በፈለገ መንገድ ኦሮሞ ቢታገልና በሐሳብ ቢከራከርና በሐሳብ ብንሸናነፍ መልካም ነው ብዬ ነው ማስበውና ቀጥሉበት ነው ማለት አመሰግናለሁ በጣም አመሰግናለሁ የሚገርም ሐሳብ ነው ያነሳውና ስለ ቴዲ ሐዋሳ አንድ ላይክ ነገር ልጠይቅ እፈልጋለሁ እና አያና እስቲ ምንድነው እሱ ቴዲ ሐዋሳ I mean look I don't want to ask you a direct question I think by the way I tried to avoid talking about Jawar for months በተቻለኝ መጠን I go around it ዛሬ ነው እንደውም በደንብ ዲግ አደረኩ no it is very important like በተቻለኝ መጠን ትንሽ ነው የምነካው አሁን ቴዲ ሐዋሳ ደረጃ ደግሞ ምንወርድ ከሆነ this is somebody no እንደዛ አይነት ጥያቄ ጠይቀ ፈልጌ ሳይሆን you know what forget even about ቴዲ ሐዋሳ cuz like ከሱ ጋር አውርቼ ነበር አንድ ቀን ነው ከሱ ጋር ያወራሁትና forget even about him because like I'll ask you another time. No, I like that. Thank you. Yeah, I will ask you another time. It's not that important, but it's just like it's not that important. So forget about him. And now, when it comes to Jawar Mohammed, like so, Jawar Mohammed Senawar again. Jawar Mohammed is a politician. He's someone that is standing for Oromo people. You know, what I mean, he even though he have his ups and downs and his flaws, but he's someone that strongly stood for Oromo people, to trying to benefit Oromo people, trying to maybe give what truly Oromo people need when it comes to politics. You understand? And what ምንድነው እዚህ ጋር የመጣው እስቲ አንድ ጊዜ Is it making you solve a puzzle or something? Some kind of a puzzle. Yeah. It's done. Because I've been here for a minute. So, okay. And now ግን ስለ ጀዋር መሐመድ መወራት አለበት ምክንያቱም
የሆነ እንቅስቃሴ እያነሳ ነው ጀዋር መሐመድ። he's trying to mobilize the youth like the Kairos and Karwez እና በጣም መታየት አለበት መወራት አለበት። even like ጀዋር መሐመድ ወደ ቲክቶክ ማምጣት እስከምንችል ድረስ ሁላ መሄድ አለብን። እኔ ያ ነው ሐሳቤ። ምክንያቱም even though look ጀዋር መሐመድን እኔ በጣም ወደዋለሁ፣ በጣም ሱፖርት የማደርገው ሰው ነው። ከዚህ በፊት like በደንብ አድርጌ like እሱ የሚናገረው ነገር በጣም ደስ ይሉኛል። like I used to listen to him like his interviews, like I keep watching his interviews, like you know I keep going back to his interview to watch even what like ከዚህ በፊት እሱ የተናገረው ነገር ሁሉ ማለት ነው። እና ግን አሁን ላይ ስመለከተው like ከዚህ በፊት ያደረገውን ነገር መልሶ ማድረግን እያሰበ ነው ጀዋር መሐመድ። እንደዛ ደግሞ like I don't think it's like politics, like I don't think you can do politics in that kind of manner, like in that kind of like it doesn't work because it's already been used. like ከዚህ በፊት የተጠቀመውን ነገር በቲፒኤልኤፍ ላይ የተጠቀመውን ነገር መልሶ like ፕሮስፔሪቲ ፓርቲ ላይ ተጠቀማለሁ የሚል ከሆነ I don't think it's going to work. So I think it's important like ስለሱ ካወራንና like ስለሱና ስለ ኢትዮጵያ ውስጥ እየተካሄደ ያለውን ነገር because he is very influential when it comes to Ethiopian politics እና እሱ ልፈልጋለሁና he's keeping it a secret አይደለ አይመን why do we have to guess? He's the one who's selling politics. yeah እሱ ነው ፖለቲካ እየሸጠልን ያለው. So what he intends to do በነገራችን ላይ አይማን አንድ ጊዜ በነገራችን ላይ አንድ ጊዜ ቆይ አንድ ጊዜ ፕሊዝ አንድ ጊዜ በእናትህ እስር ከተፈታ በኋላ ፕሊዝ ቆይ አንድ ጊዜ ሰው እየተናገረ እንዴት ትናገራለህ? እንደዛ ትክክል ነው በእንትኖች አስከደምበኝ ሂድስ ያያና እንትን ፖለቲካውን እሱ ነው የሚሸጠው። አሳች he has to show you ምንድነው የምሰራው? okay I'm going to do this በዚህ መንገድ ነው የምንሄደው ብሎ at least some visibility ማሳየት አለበት። genuinely people who not just the media ላይ መጥቶ JM JR RJ ምናምን ፎቶ ምናምን ብለው ለጥፈው እዚህ ሙድ የሚይዙት አይነት አለቅልቆ ኗሪዎችን ሳይሆን real people support ሊያደርጉት የሚፈልጉ ሰዎች financially support የሚያደርጉ ሰዎች መሬት ላይ ወርደው በአዳራሽ ውስጥ አብረው ተሰብስበው ምንድነው ልታደርግ የምታስበው ብለው multiple times ተጠይቋል። his answer to that is መልሱ ምንድን ነበር? ለዛ አልነግራችሁም። ብዙ አለ there is hundreds of them ብዙ አይነት መንገድ አለ። አንዱን መርጠን እኔ ነኝ የማውቀው በቃ ቶሎ ማያዋሩኝ ከሆነ ቶሎ attention የማይሰጠኝ ከሆነ መንግስትና because መጀመሪያ ላይ የነበረው ሪኩዌስቱ ምንድነው? እንነጋገር ነው። I want them to talk to me though. And the government's response to that was crickets. Okay. Nothing. So አላወሩትም. and so ማያወሩት ከሆነ and then he said well ብዙ አይነት መንገድ አለ ምን ታገልበት። እሺ ወዴት ነው የምትወስደን ጀዌ ከኛ አሉት እኮ ሰዎች። አልነግራችሁም አለ። አልነግራችሁም የትጥቅ ትግል ምናምን የሚባለው እንደማያዋጣ ይታወቃል already. so ውጪ ያለው ደግሞ በትጥቅ ትግል የሚያምን በጣም ብዙ አለ። እሱ በተለይ ኳይት በሆነበት 2 አመት ውስጥ ሆምለስነስ ሰልችቶት ግማሹ ወደ መንግስት ድጋፍ ሄደ፣ ግማሹ ደግሞ የትጥቅ ትግሉን ኦላንድ እንደማያዋጣ የሚለውን አማርኛ ተው። እንደማያዋጣ ሳይሆን አያምንበትም ብለህ ሂድ። ጀዋር አያምንበትም የትጥቅ ትግልን በዛ የማያምንበት ምን እንደሚሆን ማያምን በቃ የሱ ፍላጎት ነው። ሰላማዊ ታጋይ ነው። ቆይ ለምንድን ነው የማያምንበት ነው ማለት? ሰላማዊ ታጋይ ነው ጀዋር በሰላማዊ መንገድ ሶ ያዋጣል ቤኔፊሻል የማዋጣት የሚለውን ቃል የምታውቀው አይመስልም። ያዋጣል ብሎ ያምናል ግን አያምንበትም ነው የምትለው? ኖ ሰላማዊ ታጋይ ከሆነ ስለ ትጥቅ ትግል ሰላማዊ ታጋይ ለምን ሆነ ነው የምልህ እኮ። the right way towards change is not through armed struggle but with peaceful struggle ብሎ ስለሚያምን አይደለ? ራሱም የተናገረው አይደለ? አያዋጣም ብለህ ለምን እዚህ ጋር መጥለፍ? ለዛ አይደል እንዴ ታዲያ ሰላማዊ ትግልን የሚያደርገው? አያዋጣም ብቻ አይደለም ነው የሚለው ወደ ሰላማዊ መንገድ እንዲመጡ ብሎ ይኸውልህ አያዋጣም ማለት አያዋጣም የሚልበት አይማን አያዋጣም ማለት it's not fruitful ማለት አንድ ባንድ እናርገው ፕሊዝ። አያዋጣም ማለት አማርኛ it's not the right way ነው። there is a way to struggle አይደለ?
ያንን ቃል ሲጠቀም እኮ አያና ያንን ቃል ሲጠቀም ጀዋር መሐመድ ስትረግል እንደማያዋጣ ስለሚያውቅ ነው ፒስፉል ስትረግል የሚያደርገው እንጂ እንደሚያዋጣ ቢያቅማ ይገባበት ነበር። ኢትስ ዘ ሮንግ ዌይ ብሎ ተናግሯል እንጂ ዘ ሮንግ ዌይ ብቻ ሳይሆን በዱላ አባሯቸው ብሏል እኮ ከዚህ በፊት እንዴ ኦላ የሚባል ይሄ ሽፍታ ነው ምናምን በዱላ አባሩ ብሏል እኮ ተጨብሳ ብሎ ነበር እኮ አይ ለአንተም እኮ ላይ ይገባ እኮ አባው ኖ አሁን ስለና let's not talk about him but he did his dance ያልጌ ተሰበስብ ነበር አንተም ፓርቲ ዲላ ያቋቋማል why are you talking about me አንተ ራሱ ማለት ነው የሆነ ጊዜ እኮ ወጉና ፒፒን I've never seen his face but he's a kid I can tell that ነበር እዚህ ላይ ምን ነበር ስሙ ሶቺ ወራቅ ሰው መቶ ኦሮሞ ሚል ድርጅት አንተም ለመሰሪ ጀምረ ነበር ማኒፌስቶ ምናን አንበበልን በቃ ወይ ወረድ በቃ አልቻልክበትም ኖ አይ አይደለም አሁን የእንትን ኮሜንታሪ ለመስማት ማለት ነው አዩ በዛ ልክ እንትና ወይስ no you can't compensate I can see like childish behaviors ይታዩኛል ሚውት አታደርግም እኔ ኮሜንት እያየሁ ተሰዳደብኩ አይደለም እንዳንተ who's more childish I don't know what you're talking about